አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሰይፉ ፋንታሁን እንዴት በነፃነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች ሶሻል ሚዲያ ላይ የሰይፉ ፋንታሁንን ፎቶ እያስቀመጣችሁ ከነፃነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነፃነት ወርቅነህንና የሰይፉ ፋንታሁንን ግንኙነት ልነግራችሁ ነው። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነፃነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። አንድ ቪዲዮ ፖስት አደረኩኝ። ሰው በጣም ስሜታዊ የሆነ 260 ሺህ ምናምን ታየ። በዛ ምክንያት ያገኘሁት ገንዘብ ነው እና ባለፈው አንድ ነገር ነግሬያችሁ ነበር። ምንም ክሬቲቪቲ የሚጠይቅ ነገር አይደለም። በቃ ማለት ቪዲዮ እንዴት ልስራ ብዬ አላሰብኩም። ቁጭ ብዬ አልተጨነቅኩ፣ ምን አላልኩ። በቃ ነፃነት ህይወቱ አለፈ ብዬ ያንን ማድረግ ስላለብኝም ለኦዲየንስም ይሄን ነገር ማሳወቅ ስላለብኝ ብዬ የሰራሁት ቪዲዮ ነው። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር? ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው። ሰላም ውድ ተመልካቾቼ እንኳን ወደ ቻናሌ በሰላም መጣችሁ። በአርቲስት ነፃነት ወርቅነህ ሞት ዙሪያ ግለሰቦች እየተነሱ ነው። መጀመሪያው የገነት ንጋቱ ቪዲዮውን ሁላችሁም አይታችሁታል። ዩቲዩብ ላይ ቀርጻ ያስተላለፈችው ማለት ነው። እኔ ግን ያልገባኝ እዚህ ጋር መጀመሪያ ሰምታለች፣ ከዛ የሀዘን ልብስ ለብሳለች፣ ከዛ ካሜራዋን አስተካክላለች፣ ከዛ ቁጭ ብላ የሞተበትን ሁኔታ ህመሙን ያለፈበትን ሁኔታ መጠየቅ ነው የፈለገችው። ያው አስባበታለች። ቪዲዮ እንደምትሰራ በእርግጥ ያስታውቃል። አስባበት ሆን ብላ ነው። እና እኔ ምን አሰብኩኝ፣ ደንግጣስ ቢሆን እች ሴትዮ እንደዚህ ያረገችበት ምክንያት አንዳንዴ የቅርብ ሰው ሞተ ስንባል ማመን ካልፈለግን ወይም ደግሞ እንዴት ይሆናል ብለን ከተወዛገብን ከደነገጥን የምናደርገውን ላናቀ እንችላለን። ያው ስተቷን እየሸፈንኩ ሳይሆን ስተት ነው ሙሉ በሙሉ ግን አንዳንዴ ማድረግ ያለባችሁን ነገር ካላወቃችሁ፣ ቅደም ተከተሉን ካላወቃችሁ ወይም ደግሞ ህዝብ ዘንድ ይሄ ነገር ምን አይነት ሐሳብ ይፈጥራል፣ ቅሬታ ይፈጥራል ወይስ ጥሩ ነው ወይ ምናምን ብላችሁ የምታገናዝቡበት ሰዓት ላይ ካልሆናችሁ ሊከሰት ይችላል። እንደገና ከመጥፎ ማንግል ላታዩ ትችላለች። በእርግጥ እሱ ደብቆት ህመሙን፣ ሀዘኑን፣ መጎዳቱን ደብቆ ህዝብን እያገለገለ ነው የሞተውና በዚህ ደረጃ ደግሞ የሱን ሀዘን የሱን ህመም በድብቅ ማዘን ሲቻል በዚህ ደረጃ አውጥቶ ለኦዲየንስ ገንዘብ መስሪያ መደረግ አለበት ወይ ነው የህዝቡ ጥያቄ። ትክክል ነው፣ ትክክልነት አለው። ግን ተሳስታለች፣ በቃ ሙሉ በሙሉ ተሳስታለች። ያው ለስህተቷ ደግሞ ራሷም ትገነዘበዋለች፣ በኋላ ላይ ይገባታል። እና ምናልባትም እኔ ኢንቴንሽኗ ገንዘብ ልስራበት፣ ልጠቀምበት፣ ላገኝበት ብላ ባይሆንስ፣ ደንግጣ ቢሆንስ? እና ይህንም በዚህ ብንወስደው ብንመለከተው፣ ምን ጊዜም ሰዎች ሲሳሳቱ እንደዚህ ሊሆን ይችላል ብለን ሰበብ መስጠት፣ ምክንያት መስጠት መልመድ አለብን። ማለት ግማሹ የተወሰነ ሰው እንደተሳሳተች ሊነግራት ይገባል፣ ነግሯታልም። ግን በጣም በቃ የተራገበ ጉዳይ ነው ማለት ነው። የግለሰቡን የአርቲስቱን ሞት በአግባቡ ከማዘን ይልቅ ሰዎች ስራ ላይ፣ ሰዎች ስህተት ላይ ነው በቃ ሰው በጣም እንትን ሲል የነበረው። በመቀጠል ሰይፉ ፋንታሁን ነው በሁለተኛ ደረጃ እየተነሳ ያለው። ምንድነው በሀዘኑ ወቅት ንግግር አድርግ ተብሎ ሳይስማማ ቀረ፣ ራሱን ትልቅ ቦታ ሰጠ አይነት ነገር ነውና እስኪ ስለዛ የተባሉ ነገሮችን እንስማና እንመለሳለን። ሰይፉ ፋንታሁን እንዴት በነፃነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች
ሶሻል ሚዲያ ላይ የሰይፉ ፋንታሁንን ፎቶ እያስቀመጣችሁ ከነጻነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነጻነት ወርቅነህንና የሰይፉ ፋንታሁንን ግንኙነት ልነግራችሁ ነው የመጣሁት። እርግጠኛ ነኝ ስትሰሙ በዚህ ትችታችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ለምሳሌ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ነጻነት ወርቅነህ ለሕክምና ህንድ ሀገር ሲሄድ ያኔ ማለት ነው ለሕክምና ወጪ የሚሆን ከግል አካውንቱ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ ሰጥቶት ነበር። ከህንድ ሀገርም ከተመለሰ በኋላ በሽታው በተለያየ አጋጣሚ ሲጠናበት ከአሜሪካ ድረስ ዶክተር አስመጥቶ በግሉ በሱ ወጪ ማለት ነው ነጻነት እዚሁ ሆኖ ሕክምናውን እንዲከታተል በዚህ ልክ ጥረት ሲያደርግለት ነበር። ነጻነት ወርቅነህን አንተ ብቻ ተረጋጋና ራስን ጠብቅ እንጂ የሕክምና ወጪውን በሙሉ ምንም አይነት ነገር ይሁን እኔ ሸፍናለሁ ብሎ ከጎኑ ሲታገል ነበረ ሰይፉ ፋንታሁን ማለት ነው። በተቻለው አቅም ከሞቱ በፊት በህይወት እንዲቆይለት ያላደረገው ጥረት አልነበረም። ይልቅ ሰይፉ ፋንታሁን በዛ የቀብር ፕሮግራም ላይ ንግግር ያላደረገው በቸልተኝነት ወይንም ኮርቶ ምናምን እንዳይመስላችሁ። ያ ክፉ በሽታ ነጻነትን ህይወቱን እንዳያሳጣው ከመሞቱ በፊት በሚችለው ነገር በሙሉ ሲታገልለት የነበረው ያ ሁሉ ድካሙ ከንቱ ስለቀረና የሚወደውን ጓደኛውን በማጣቱ የተሰማውን ስሜት መግለጽ ስላቃተው ነው። በነገራችን ላይ አንዳንድ ህመሞች፣ አንዳንድ ሀዘኖች እኮ የምትናገሯቸው አይደሉ፣ በዝምታ ውስጥ የምትገልጿቸው ናቸው። ትክክለኛ ወዳጅ ደግሞ በቀብራችሁ ሰዓት መጥቶ ቀብራችሁን የሚያደምቅላችሁ ሳይሆን በህይወት እያላችሁ በችግር በህመም ውስጥ እያላችሁ ከጎናችሁ የነበረ ሰው ነው። ስለዚህ በዚህ ልክ ከጎኑ ሆኖ ሲታገልለት የነበረውን ሰይፉ ፋንታሁንን ነው የፍርድ ወንበር ላይ ቁጭ ብላችሁ እየተቻችሁ ያላችሁት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንደሰማችሁት ነው እንግዲህ ፕሊስ እንደው በማናቀው ነገር ላይ ባልተረዳነው ነገር ላይ ብዙ ባናወራ ባይነኝ እኔ። ምክንያቱም ሰይፉ ማድረግ ያለበትን ነገር በህይወት እያለ አድርጎለታል። በቃ እኛ ስላላወቅን እኛ ስላላየን ስላልሰማን ይሆናል እንጂ ለጓደኛው፣ ለሙያ አጋሩ፣ ለስራ ባልደረባው አድርጎለታል ነው እየተባለ ያለው። በቃ አሳክሞታል፣ ትሪት አድርጎታል። እሱ እንዲድን ማድረግ ያለበትን አድርጓል። እና እዛች ጋር መድረክ ላይ ያየናትን ትንሽ ነገር ይዘን ብዙ ባናወራ። በቃ ሰዎች እራሳቸው ያውቃሉ። መልካም የሚስሩ መጥፎ የሚስሩ እራሳቸው ናቸው ማወቅ ያለባቸው። ማንም በሰው ላይ ዳኛ ሊሆን አይገባም። እና እውነቱን እያወቅን እውነቱን እየተረዳን ብንናገር መልካም ነው። እና ብዙ አንጋፋ የሆኑ ሰዎች፣ መልካም ስራ ያላቸው ሰዎች ባለማወቃችን ምክንያት ስማቸውን ምንጊዜም እያጠለሽን ባንሄድ እና ትኩረታችን እራሳችን ችግር ላይ ይሁን ነው የምለው። ምክንያቱም ሰው የራሱን ችግር ከተረዳ ወደ ሰው አይጠቁምም አይደል? ከነጻነት ሞት ጋር ተያይዞ በጣም ያስገረመኝን ዩቲዩበር ሁላችሁም ታውቁታላችሁ። የዳሎል ኢንተርቴይንመንት ዩቲዩብ ባለቤት ነውና ያደረገውን መልካም ነገር አይተን እንመለስ። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነጻነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። አንድ ቪዲዮ ፖስት አደረኩኝ። ሰው በጣም ስሜታዊ የሆነ 260 ሺህ ምናምን ታየ። በዛ ምክንያት ያገኘሁት ገንዘብ ነው እና ባለፈው አንድ ነገር ነግሬያችሁ ነበር። ምንም ክሬቲቪቲ የሚጠይቅ ነገር አይደለም። በቃ ማለት ቪዲዮ እንዴት ልስራ ብዬ አላሰብኩም። ቁጭ ብዬ አልተጨነቅኩ፣ ምን አላልኩ። በቃ ነጻነት ህይወቱ አለፈ ብዬ ያንን ማድረግ ስላለብኝም ለኦዲየንስም ይሄን ነገር ማሳወቅ ስላለብኝ ብዬ የሰራሁት ቪዲዮ ነውና ከዚህ ነገር የማገኘው ገንዘብ እንዳልኳችሁ ከሞተ ሰው ማትረፍ ነው ባጭሩ። ስለዚህ ይሄን ነገር ምን ላደርግ አሰብኩኝ? ነጻነት በህይወት ባለበት ጊዜ በሙሉ ሰዎችን ሲያስቅ ነበር የነበረው። ስራው በሙሉ ሰዎችን ማሳቅ ነበር። ስለዚህ አሁን አንድ የተከፋ ሰው፣ አንድ ያዘነ ሰው በዚህ ገንዘብ ማሳቅ ከቻልኩኝ ብዬ ነው ይሄንን ቪዲዮ እየሰራሁ ያለሁት። ሌሎቻችሁም እንደዚህ እንደኔ አይነት ሐሳብ ያላችሁ ሰዎች ካላችሁ ዩቲዩብ ላይ የሰራችሁት ቪዲዮ ካለና ከዚህ ነገር ያገኛችሁት ገንዘብ ካለ ለምን እንደውም አናጋጭም? የሆነ ትልቅ ነገር እንስራ። ነጻነት ወርቅነህ በህይወት ባለበት ጊዜ እኛን ሲያስቅ እንደነበረው። ስለዚህ ምን ታስባላችሁ? እስኪ ደግሞ መልካም ስለሰሩት እናውራ። ብዙ ጊዜ እኛን የሚጎዳን ነገር ትንሽ ስህተት የተሳሳተን ሰው ነው በጣም የምናራግበው ማለት ነው። እስኪ ደግሞ እንደዚህ መልካም ነገር ሲሰራ እሰይ በርቱ ብለን ስለ መልካም ነገር አብዛኛውን ጊዜ የምናወራበትን መንገድ እስኪ እንፍጠር። አሁን ይሄ ዩቲዩበር ትልቅ ነገር አድርጓል።
በቃ በዚህ በሱ ሞት ምክንያት የሰራሁትን ብር መልካም ነገር ላድርግበት። ተመሳሳይ እየሰራችሁ ካላችሁ ብር ያገኛችሁ ካላችሁ እስኪ ሰብሰብ እንበልና የሆነ ነገር እናድርግ ነው። በሱ ስም የሆነ ነገር ሰደቃ እንስጥለት ነው በቃ በሌላ አባባልና እስኪ መልካም ስለሰሩትም እናውራ። እስኪ የዚህን ልጅ ቪዲዮ ሁላችሁም ተቀባበሉት። የገነት ንጋቱን የሰይፉን እንደዚህ እንደተራገበው እስኪ ደግሞ መልካም የሚሰሩ ሰዎችን እናራግብና እስኪ የትኛው ነው ለኛ ጥሩ ነገር ብለን እስኪ እንሞክረው እና እንደዚህም መልካም የሚሰራለ። በነገራችን ላይ ይሄ ልጅ በሳል ነው፣ አስተዋይ ነው፣ ከእድሜው በላይ ነው። እኔ ሁሌም አደንቀዋለሁ። ምን መስራት እንዳለበት ቀጣይ ስቴፔ ምንድን ነው ብሎ አስቦና ተጠንቅቆ የሚጓዝ ልጅ ነው። ለብዙዎቻችን ትምህርት የሚሆን ነው። ሌላው ደግሞ የሰሞኑ ጉዳይ ሁላችሁም የምታውቁት የማስተር አብነት ህመም ነው። እንግዲህ አገር ውስጥ እየተከታተለ ቆይቶ ወደ ውጭ ደግሞ ለሌላ ሕክምና እንደሄደ ራሱ ገልጾልን፣ አላህ ሁሉን ነገር ማድረግ ይችላል። የዚህ ልጅ ህመም ኢትዮጵያውያን በሙሉ ሙስሊም ክርስቲያን ሳይል በአንድ ልብ በአንድ አፍ ዱዓ እያደረግንለት ያለ ወጣት ነው እና ያው ሕክምናው በውጭ ሀገር መታገዝ እንዳለበት ነው፣ ሂዶ እንዲታከም ነው እየተነገረ ያለው። እዛም ሆኖ ደግሞ መልእክት አስተላልፎልናል። ወደ ቀጣይ ስቴፕ ሊሄድ ነው፣ ኦፕራሲዮን ሊሆን ነው የሚል መልእክት አስተላልፎልናል። አላህ አፊያ ያድርግህ፣ ከሙሉ አፊያ ጋር መተህ ቤተሰቦችህ ጋር የምትቀላቀል ያድርግ። ሁላችንም በዱዓችን ካንተ ጋር ነን ለማለት ነው የምፈልገውና አላህ ያሽረው፣ አላህ አፊያ ያድርገው። እንደዚህ መልካም የሚሰሩ ወጣቶችን አላህ ይጠብቃቸው። ህዝብን ሲያገለግሉ የተጎዱ ወገኖች ጎን ቆመው አይዞን አይዟችሁ ሲሉ ጉልበታቸውንም ገንዘባቸውንም ጊዜያቸውንም እየሰው ያሉ ወጣቶችን መጥፎ አይንካቸው፣ ለልጆቻቸው አባት አላህ ያድርጋቸው ነው የምለው። ውድና የተከበራችሁ ተመልካቾቼ ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቻናል ለመጀመሪያ ጊዜ የምታዩ ሰብስክራይብ እያደረጋችሁ ተቀላቀሉ። ስለተከታተላችሁኝ አመሰግናለሁ። ቻው።